በዚች በህፃን ሞት ዳኞች የበየኑት ብያኔ የሞት ፍርድ ቅጣት በጣም አደገኛ ውሳኔ ነው። አሳሳቢና አደገኛ። እንግዲህ በህፃናት ጉዳይ ላይ ትክክለኛ ፍርድ እየተሰጠ አይደለም። 5 ዓመት 10 ዓመት 20 ዓመት በቂ አይደለም እያልን በሶሻል ሚዲያውም ማህበረሰብ ውስጥም ስንጮህ ለነበርን ሰዎች ምናልባት አሪፍ ዜና ሊሆን ይችላል። ግን አደገኛነቱ አንዱ የነዚህ የዳኞች ውሳኔ ወደ ህዝብ ጆሮ መድረሱ ነው። ህዝብን ለማስደሰት እንዳይሆን። ዋናው ግን ይሄ ውሳኔ ተግባራዊ ሳይሆን የቀረ እንደሆነ በጣም አደጋ ነው። ለህፃናት መብት የሚከራከረውም የኢትዮጵያ ዳኞች የሚሰጡት ውሳኔ መናኛ መላቢስ ተግባራዊ እንደማይሆን የሚያረጋግጥበትና ተስፋ የሚቆርጥበት ጊዜ ነው። በዛኛው ሳይድ ደግሞ በዚህ ተግባር ላይ ተሰማርተው ያሉ ህፃናትን የሚያሰቃዩ በጣም ብዙ ናቸው። በሚሊየንስ ነው። በነገራችን ላይ ከሚሊየንስ አንድ ነው የሚወጣው። የኛ ማህበረሰብ እንደዚህ አይነት ነገር የማጋለጥ ሞራልም ብቃትም ድፍረትም የለውም። እነዛ በአዲስ መልክ ራሳቸውን ሪቻርጅ አድርገው አጠናክረው በግልጽ የሚያደርጉበት ሁኔታ እንደሚፈጠር እንዳትጠራጠሩ። ስለዚህ ይሄ ፍርድ በማቅለያ በማሻሻያ ምንም ኤክስኪውዝ ሳይሰጠው ተግባራዊ ሆኖ ከተቻለ ማየት ካልሆነ ደግሞ መስማት እንፈልጋለን። የዳኞች ውሳኔ ይከበር። ዳኞች ኃላፊነታቸውን ተወጥተዋል። አስፈጻሚው አካል ደግሞ ይሄንን ነገር አስፈጽሞ እውነትም ኢትዮጵያ ውስጥ የህፃናት መብት ሊከበር የመጀመሪያው ምዕራፍ ተገለጠ የሚለውን ነገር እናረጋግጥ። ይሄንን የማስፈጸም ትልቅ ኃላፊነት ያለበት ደግሞ ህፃናትና ሴቶች ምናምን ወጣት ምናምን የሚባል አለ አይደለ? ፈንድ የሚበላ ከመንግስት ትልቁ ኃላፊነት የናንተ ነው። ይሄ ፍርድ ተግባራዊ ሆኖ ማየት እንፈልጋለን። አለበለዚያ ግን በጣም አደገኛ ነው።